የእዝ አመራር ለመመደብ መቸገር በተለያየ ምክንያት ኮንሶሊዴትድ ያልሆነ የአመራሩም የሰራዊቱም ውህደት በሚጠበቀው ደረጃ ምንም እንኳን የጋራ ድርጅት አፋብን ቢመሰረትም የጎንደር ጠቅላይ ግዛት በላይ እዝ ተብሎ ቢመሰረትም በአመራሩና በሰራዊቱ መካከል ያለው ውህደት የጋራ ውሳኔ ሰጭነት እና አንድነት ቀዳዳዎች የነበሩት ስለነበረ ክፍተቶች የነበሩት ስለነበረ ነው። ስለዚህ ለ20 ቀናት ያክል ግምገማ አደረግን ያለው እንግዲህ በዚያ ግምገማ ተስፋ አደርጋለሁ በጣም በርከት ያሉ ችግሮችን አንስቷል ብዬ ነው የምገምተው። የነዛ ልዩነቶች እንግዲህ እንደምንገምተው የበርከት ያሉ የፍላጎት ቡድኖች እጃቸውን የሚያስገቡበት ትግል ነው። ይሄ ትግል እንደምታውቀው ትንግርቱና ከዚያ አኳያ የፍላጎት ቡድኖች ጣልቃ ገብነት ብዙ ችግሮችን ፈጥሯል። ተዋህደናል፣ አንድ ላይ ቆመናል ስትል አንጃ ለመፍጠር አፈንጋጭ ለመፍጠር የልዩነት ሐሳብ ይዞ እንዲመጣ ለማድረግ እርስ በርስ መጠራጠር እንዲመጣ ለማድረግ በጣም በርከት ያሉ ጉዳዮች ይደረጋሉ። በተለይ እነዚህ የፍላጎት ቡድኖች ጣልቃ ገብነት ሲኖር ስለዚህ አይ ቲንክ ይሄ የ20 ቀናት ግምገማ እነዚህን የመሰሉ ነገሮችን በጥልቀት ተመልክቷል ብዬ ገምታለሁ። ሰርጎ ገብነት አለ ብሏል። ምክንያቱም የችግሩ ምንጭ ከውስጥም ነው ከውጭም ነው። ከውጭ ስንል ካገዛዙም ነው ከዳር ተመልካቾችም ነው። ደስ አይበልህ ያላቸው አርበኛ ደረጀ ማለት ነው። ደስ አይበላችሁ ያላቸው እነሱ ሁሉ የፍላጎት ቡድኖች ማለት ነው። ስለዚህ ያ ሁሉ ተደምሮ ስትመለከተው አንዳንድ ጊዜ የሊደርሺፑን የአመራሩን አንድነት የሰራዊት ውህደት እርስ በርስ የመተማመን ጉዳይ ይህንን የመሰለውን ነገር በአንድ ወይ በሌላ መንገድ ተጽዕኖ ያሳድርበታል። ስለዚህ የሆነው ምንድነው የጎንደር ጠቅላይ ግዛት በላይ እዝ ነበረ አለ አዲስ የተፈጠረ ድርጅት ወይም ሌላ ነገር አይደለም። የሆነው ምንድነው በውስጥ የነበሩ ተናቦ ለመስራት በተዋረድ ለመስራት ሆሪዞንታሊ ቨርቲካሊ በአመራሩና በሌላውም አካል በሰራዊቱና በሌሎችም በኩል ያለውን ግንኙነት በመተማመን ላይ የተመሰረተና አንድነት ያለው ተናቦ የሚሰራ የጋራ ውሳኔ የሚወስን መሆን የሚችልበትን ሁኔታ የፈጠረ ነው። እንግዲህ ይሄ በነገር ላይ በጣም ስኬታማ ሆኖ ሸዋ ላይ ለረጅም ጊዜ የነበረውን ችግር ቀርፎ ምን ያህል አሁን አመራሩ ሲዋሃድ ሰራዊቱ ሲዋሃድ በምን አይነት ሁኔታ ላይ እንዳለ የምትመለከተው ነው። ስለዚህ አሁን ኦሬዲ አመራርም ተመርጧል ነው የሚለው የእዝ ስራ አስፈጻሚ ማለት ነው። እሱን እንኳን ለማድረግ በተለይ ጎጃም ላይና ጎንደር ላይ የነበረውን ሁኔታ የምናውቀው ነው። ሁለቱ እዞች እስከዛሬ ድረስ ያልተጠናቀቁበት ሂደት ነበር። ስለዚህ እሱን ሁሉም ያጠናቀቁበት ነው ማለት ነው። ይሄ ማለት ምንድነው? ከዚህ በኋላ የእዙ ስራ አስፈጻሚዎች ሁሉም ያመነባቸው ሁሉም አመራር ያጸደቃቸው እንደሚሆኑ ይታመናል ማለት ነው። ስለዚህ ይሄ ፖለቲካሊ ብዙ ነገር ማለት ነው፣ ሚሊታሪሊም ብዙ ነገር ማለት ነው። አንድ ለብዙ ትርጉም ያጋለጥ የሚችል አንድ መግለጫ ተመልክቻለሁ። ምናልባት እሱን በድርጅቱ በኩል ኦፊሻሊ እስካሁን የተመለከትኩት ነገር ስለሌለ እሱ ላይ ሐሳብ ለመስጠት አልችልም። ዞሮ ዞሮ ግን በአጠቃላይ ምን ማለት ነው ይሄ አዲሱ የሥራ አስፈጻሚ ምደባ እና ከሱ ጋር ተያይዞ የሚወጣው መግለጫ አይ ቲንክ የበለጠ ሁኔታውን አጠቃላይ ሂደቱን እንድንገነዘብ የሚያግዘን ይመስለኛል። ፖለቲካሊ የተበተነ አማራ እንዲኖር እንግዲህ ለረጅም ጊዜ ተሰርቷል። ለረጅም ጊዜ ተሰርቷል ሲባል አገዛዙ ያላደረገው ነገር የለም። ቅድም እንዳልኩት የፍላጎት ቡድኖች ያላደረጉት ነገር የለም። አብይ አህመድ አሁን ወደ ዞን ደሞ ወረደ። ምስራቅ ጎጃምና ምዕራብ ጎጃም ማለት ጀምሯል። ደሞ መሰለታ ደብረ ማርቆስ ያወራ እንደነበረው አማራን በፕሮቪንስ ለመከፋፈል ይሄዳል። ደሞ መጣና ለምስራቅ ጎጃም ለምዕራብ ጎጃም የሚጠቅም ለምስራቅ ጎጃም የሚጎዳ እንደዚህ አይነት አጀንዳ ማንሳት። እሺ በዛ ደረጃ የተለያዩ አካላት እሱን የሚቃወሙ አካላት መሰባሰብ አንድ ላይ መቆም የት ድረስ ሰቀቀን እንደሆነበት መረዳት ትችላለህ። ላገዛዙ አሁን ሰቀቀን ማለት በአንድ ላይ መሰለፍ ነው። ለዚያ ነው አፄ ዮሐንስ እያነሳ
ከነሱ ጋር ተተባበሩ ነው እንደዚያ የጨፈጨፋችሁ ሊል የፈለገው ማለት ነው እንጂ የዚህ አካባቢ ማህበረሰብ ያደረገው ትግል ወይም የጸረ አገዛዝ ትግል በዚያ ከዮሐንስ ጋር ባደረገው ሊጠቀስ የሚችል አይደለም። ለምን ኃይለ ሥላሴን በመታገሉ ለምን ደርግን በመታገሉ አምባገነኖችን በተለያየ ጊዜ ለመታገል ያደረገውን ጥረት እኮ መጥቀስ ይችል ነበር። ዮሐንስ ጋር ሄዶ የዚህ አካባቢ ህዝብ ትግል ከዮሐንስ ጋር አያይዞ ማንሳት የፈለገበት ምክንያትም ይሄ ነው። ስለዚህ አሁን በጣም በርካታ እጆች ይገቡበት የነበረው የበላይ እዝ ሰራዊት ኮንሶሊዴትድ በሆነ በጣም በተረጋጋና አንድ ላይ በሆነ አመራር ይሄንን የመበተን ሴራ ያከሽፈዋል ብዬ አስባለሁ። በጣም በርካታ እጆች ስለሚገቡ እነዚያ በርካታ እጆች ተቆርጠው እንዲወጡ ከዚህ በኋላ አመራሩ ይሰራል ብዬ ተስፋ አደርጋለሁ። ምክንያቱም የተለያየ ፍላጎት ቡድን የተለያየ ፋኖ አመራር የተለያየ ፋኖ ቡድን ሲሰበስብ ሲሰብክ ምን ሲያደርግ ነው የሚውለው? ሶስቱን ሁሉ ይከላከላል ብዬ አስባለሁ። በአንድ በኩል ያገዛዙን ዘመቻ ያከሽፋል፣ በሌላ በኩል ውጫዊ ጣልቃ ገብነቶችን ያስወግዳል። በመቀጠል በተለይ ሶሊድ ሆኖ በአፋብን ትግል ውስጥ ትልቅ አስተዋጽኦ ያደርጋል ብዬ ነው የማስበው። ይሄ እንግዲህ ወታደራዊ ትርጉሙ በዚያው ልክ ልትመለከተው ትችላለህ። እስከዛሬ የጋራ ዘመቻ ለማድረግ የጋራ ግንባር ለመፍጠር በተዋረድ ከላይ በሚመነጭ ከእዝ በሚመነጭ በየአካባቢው እንዲህ አይነት እርምጃዎች ለማድረግ ይቸገር የነበረውን አመራር አሁን ተናቦ በአንድ ላይ ሰራዊቱም በአንድ ልብ በመተማመን ዘመቻዎችን ለማድረግ ውጊያዎችን ለማከናወን ይችላል ብዬ ነው የማስበው። ይሄ በተለይ በልዩነት ቅራኔን በማስፋት ቆየት ያለ ነው እንደምታውቀው በአመራሮችን እርስ በርስ ከመግደል ጋር እዛ ውስጥ ባለ ቅራኔ በጣም ብዙ ነገር ነው ይሰራ የነበረው። ሶስቱን ሁሉ ያስወግዳል ብዬ ተስፋ አደርጋለሁ። ጠንከር ያለ ንግግር ነው ሲናገሩ የነበረው። በተለይ ደረጀን እየሰማሁት ነው የነበረው። በጣም ጠንካራ ንግግር ነው ሲናገር የነበረው። በዚያ ልክ እኔ ከዚህ በኋላ ታዛዥ ነኝ ለድርጅቴ ነው ሲል የነበረው። ስለዚህ እንደ እዝ ቀጠናው ላይ ምክንያቱም አሁን ቅድም ኮሎኔልም ሲናገር ከዚህ በኋላ ካድሬዎች ሁሉ ይመጣሉ፣ አመራሩ ካቢኔ ይመጣል ነው የሚለው። ምናልባት እስከዛሬ በሰፈር በምን በፍላጎት ተጓድኖ ምን ብሎ ሲያይ ፍራስትሬት አድርጎ ወደ ኋላ የቆየ ከነበረ አሁን የተናበበ በአንድ ላይ የቆመ የፋኖ አመራርና ሰራዊት ስለሚያገኝ ሚሊሻውም ፖሊሱም የአካባቢ የብልጽግና መዋቅርም ይህንን በላይ እዝን ይቀላቀላል የሚል ተስፋ አለኝ። ያ ደግሞ ወታደራዊና ፖለቲካዊ ትርጉሙ እጅግ በጣም ሰፊ ነው የሚሆነው። የዛ አካባቢ ፋኖ በአንድ መሰለፍ በአንድ ላይ መቆም ወታደራዊ ትርጉሙ በጣም በጣም ከፍተኛ ነው ብዬ ነው የምወስደው። አንሙት አንዳንድ እዚህ ጋር የሚሰጡ አስተያየቶችን አንድ እየተመለከትኩ ነበር። ባትቸኩሉ እንደዚህ አይነት ጉዳይ ላይ በተደጋጋሚ እንዲህ አይነት ነገር አንድ ሆኖ ሲባል እየፈረሰ ተቸግረናል የሚሉ አስተያየቶች አሉና እነሱን ጨምሮ ሀሳቦች ባክልበት ጥሩ ነው የሚሆነው። አፈንጋጭነት 4 ኪሎ ስንደርስ ከንጦጦ አፈንግጦ የሚወጣ ወደ ለጠላት እጅ መስጠት የሚፈልግ አካል ሁልጊዜም በትግል ውስጥ የሚያጋጥም መሆኑን በተደጋጋሚ ሲነሳ ነበር የነበረው። በትግል ሂደት ውስጥ አንሙት በጣም በርካታ ሰርጎ ገቦችን ልትመለከት ትችላለህ። የህዝባቸውን ትግል፣ የጓዶቻቸውን መስዋዕትነት፣ የህዝባቸውን መስዋዕትነት አሳልፈው ለጠላት ሊሸጡ የሚስማሙ የህዝብን የጋራ የወል ደስታ የወል ሰናይ በግለሰባዊ ኢንዲቪጁዋል ኦፖርቹኒቲ አድርገው ሊጠቀሙ የሚፈልጉ በርካታ ኃይሎች አሉ ማለት ነው። ሁልጊዜ የሚያጋጥም ነው። በአንድነት ሂደት ውስጥ አደፍራሽ ሆኖ የሚመጣ ኃይል ሁልጊዜም አለ። ነገ ላይ ችግር አይገጥማቸውም እየተባለ አይደለም። የመጡበትና ያለፉበት ሂደት ግን በጣም 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 ሪኮግናይዝ ሊደረግ የሚገባው ነው። በጣም ከባድ ፈተና ነው ያለፉት ማለት ብዙዎቻችን ልንረዳው ልንገምተው ከምንችለው በላይ ነው እና አብይ አህመድ በርካታ ባለስልጣናት በጣም በርካታ ገንዘብ መድበው በጣም በርካታ አፍራሽ ኃይል አሰማርተው በጣም በበርካታ ኃይል ተደግፈው ይህንን የጎንደር ኃይል ከአማራ ትግል አስኳል ነጥሎ ለማውጣትና በጠላት ፍላጎት ልክ እንዲሰለፍ ለማድረግ ያልተሰራ ያልተቧጠጠ ነገር አልነበረም። ጎንደርና አማራ አሸነፋቸው። ይሄ የአማራ ትውልድ እንድኮራበት የሚያደርገኝ ምክንያት ይሄ ነው። አንዴ ሰው አማራ ከሆነ በኋላ አይሸጥም፣ አይለወጥም።
አንዴ ሰውን አማራ ማድረግ ከተቻለ በኋላ እንሙት የአማራን ትግል በርካሽ በ30 ዲናር ሸጦ ለአብይ አህመድ መንበርከክ የሚቻልበት ሁኔታ አይኖርም። ዋናው አማራነት እንዲበራለት ማድረግ ነው። ታግሎ ያሸነፈው አማራነት ነው። አርበኛ ደረጀ ሲናገር የነበረው በግልጽ እና አንደበቱ ላይ ሰማይ የነበረው እንኳን ደስ ያለህ አማራ፣ እንኳን ደስ ያለህ ጎንደር አሸንፋቸዋል የሚለው መከራውን ስለሚያውቅ ያለፈበትን ፈተና ስለሚረዳ ነው። ቀላል ፈተና አልነበረም የታለፈው። ከዚህ በኋላ ችግሮች ሊያጋጥሙ የሚችሉበት ሂደት ሊኖር ይችላል። ግን ደግሞ የተመጣበት ርቀት የተሄደበት ርቀት ቀላል አይደለም። ብዙዎቻችን እዚህ አካባቢ ያለውን ኃይል አንሙት በጣም ብዙ ጊዜ እንደውም አንተ እዚህ አካባቢ ስላለው አቅም ደጋግመህ ስታነሳልኝ አስታውሳለሁ። ደርግን ከጣለው የወያኔ ሰራዊት 2 ምናልባትም 3 እጥፍ የሚጠጋ የአማራ ኃይል በዚህ አካባቢ ላይ ብቻ ነው። ተውና ሌላውን አማራ ማለት ነው። በኢትዮጵያ ፖለቲካ ውስጥ መሰረታዊ ስትራክቸራል ለውጥ እንዲመጣ ለማድረግ የሚያስችል መሰረተ ሰፊ ተጽዕኖ ለመፍጠር የሚያስችል ወታደራዊ አቅም ያለበት አካባቢ ነው። የዚህን አቅም በአፋብን ውስጥ የሚኖረውን ሚና አገዛዙ በሚገባ ጠንቅቆ ያውቃል። የአማራው አንድነትን በተመለከተ ሰሞኑን ይጠበቅ የነበረው ሪዛልት በብልጽግና በኩል ይጠበቅ የነበረው ነገር ይሄ ኃይል ከአማራ ፋኖ ከአፋብን አፈንግጦ ወጥቶ አፋብን ለሁለት ተከፈለ የሚል አፈንጋጭ ኃይል ሆኖ ወጥቶ አፋብን ለሁለት ተከፈለ የሚል ፕሮፓጋንዳና አማራውን ለማዳከም የሚሰራ ስራ ነበር ትልቁ ኤክስፔክቴሽን። በተቃራኒው አገዛዙ ተሸንፎ አማራውን ለማዳከም የሚሰራው ኃይል ሁሉ ለአገዛዙ አስኮብ ላይ ሆኖ ሲሰራ የነበረ በአማራ ህዝብ ትግል ላይ የሸፈተ ኃይል በወገኖቹ ተጋድሎ ላይ የሸፈተ ኃይል ሁሉ የተሸነፈበት በጣም ትልቅ አቅም ነው። ትልቅ ወታደራዊ አቅም ነው። ማውራው ስለማውቀው አቅም ነው። ምንድነው ያለው ኮሎኔሉ? ደረጀም ሲናገረው ሰምቼዋለሁ። ብልጽግና በቃለት ነው እየሳቀ ያለው። ኮሎኔሉ የብልጽግናን አቅም ኢን ኤንድ አውት ያውቃል። አመራር ነበር በወታደር ውስጥ። እያንዳንዱን ወታደራዊ አቅም የዚህን አገዛዝ አቅም ተዋክቶም አብሮም ተሰልፎም አይቶታል። 34 ዓመት ያገለገለበት ተቋም ነው። አሁን ያለበትንም ስፍራ ያውቃል። ይሄ ምን ማለት እንደሆነ ካሚንግ ዴይስ ታዩታላችሁ። የጎንደር አንድነት ማለት ምን ማለት ነው ፖለቲካሊ ኤንድ በወታደራዊ ትርጉሙ ምንድን ነው የሚለውን በቅርብ ጊዜ የሚታይ ነው የሚሆነው። ምንም ጥያቄ የለውም። ለአፋብን ትልቅ አቅም ነው። አፋብን ሊያጋጥመው ይችላል የተባለውን ፈተና ከፊቱ ተደቅኖበታል የተባለውን ፈተና የተሻገረበት አንዳንድ ልዩ ለምሳሌ አብሮ መስራትን በተመለከተ በጣም ሲግኒፊካንት ዲፍረንስ እንዳለ በአፋብን አመራርና አሁን በወጣው መግለጫ ላይ ሊያቀርቡ የሚሞክሩ ሰዎች አሉ። በእኔ እምነት እንደዛ አልተመለከትኩም። በእኔ እምነት አፋብን የወጣው ለአማራ ነው፣ የሚታገለውም ለአማራ ነው፣ ለኢትዮጵያ አንድነት ነው የሚታገለው። የአማራን ጥቅም በተለየ መንገድ ሊለውጥ የተሰለፈ አፋብን የለም። ሁልጊዜም የአማራ ህዝብ ጥቅም የአፋብን ቀይ መስመር ነው። ዳሰት ዛሬ የሚወጡት ነገሮች እንደዛው በዛ መንገድ የሚገለጹ ናቸው። አጠቃቀም ላይ ፖለቲካሊ ትክክል ናቸው አይደሉም የሚሉ ድርጅታዊ ውሳኔ የሚፈልጉ ጉዳዮች አሉ። እሱ የድርጅት አሰራር ጉዳይ ነው። እኛ የአማራ አቅም በኢትዮጵያ ፖለቲካ ውስጥ የሚኖረው ተጽዕኖ ላይ ነው ትኩረታችንን የምናደርገው። እኔ አብይን ከማሸነፍ በላይ የአማራ አንድነት ያጓጓኛል። ለእኔ አማራ አንድ ሆኖ ቢቆም አብይን ብታሸንፍ አንድ ሳትሆን ባይሰወይ መሳቂያ ነው የምትሆኑ። ኢትዮጵያን የሚያህል ሀገር ኃላፊነት ወስዶ በኢትዮጵያ ውስጥ ስሙዝ የሆነ ፖለቲካል ትራንዚሽን እንዲኖር፣ ሁሉን አቀፍ ፖለቲካዊ ለውጥ እንዲኖር፣ ለኢትዮጵያ ሰላምና ደህንነት ዋስትና ሊሰጥ የሚችል የፖለቲካ አውድ ማንበር አይቻልም። አማራ አንድ ሳይሆን አዲስ አበባ ገብተህ እርስ በርስ ትታኮሳለህ ማለት ነው።
ከምንም ነገር በላይ ነው የአማራ አንድነት በነገራችን ላይ ቢኮዝ የአማራ ትግል በማንም የሚጠመዘዝ ትግል አይደለም የማንም አገልጋይ ሆነ ትግል አይደለም ለአማራ በአማራ እና በአማራ አቅም የሚደረግ ትግል ነው